ሀይሚዬ እንግዲህ የስንብትም የምስጋናም ደብዳቤ ነው የጻፈችው። ጋይስ በለው ለማንኛውም ማለት ነው እንደዚህ አንዳንዴ ለእናንተ ውለታ የሚውልላችሁን ሰው ዋጋ ሰጥታችሁ አመስግኑ። ዝም ብላችሁ ክብራችሁን እየጣላችሁ አንድ ያረገዝኩ አንድ ምናምን እያላችሁ የቤተሰብ ስም ከምታሰድቡ እንደዚህ እስኪ አባታችሁን አክብሩ፣ አስከብሩ። ሀይሚያውን አባቷን ማለት ነው እሷ ራሷ ክብር ያላት ሴት ስለሆነች በቃ በሀይሚ በሄደችበት ቦታ ሁሉ መገኘት በቃ ያስከብረዋል ማለት ነው። አባታችሁ ይኮራባችኋል እናንተ በምትሰሩ ስራ። አሁን የሀይሚ አባት ቢገኝ ምንም አያሳፍረውም። ገባችሁ አይደለም? ምክንያቱም ልጁ አላሳፈረችውም፣ አላዋረደችውም፣ በአደባባይም እያመሰገነችው ነው። የእዩን አባት እኔ እንግዲህ መቼም ዝም ብላ አትወለድም ማለት አባት እናት ይኖራታል። ሜዳ ላይ ማንም ሰው አይፈጠርም። እና አሁን የእሱ አባት እንዴት ሊመጣ ይችላል? አይችልም። በጣም ያፍራል። ምክንያቱም ልጁ ሳታገባ ነው ያረገዘችው። ገባችሁ? ያሳፍረዋል። በሶሻል ሚዲያ አይመጣም። በቃ መምጣት አይፈልግም። ምክንያቱም እንደዚህ ወራዳ ስራ ልጁ ሰርታ መጥቶ እንደዚህ ተው ብሎ ራሱ ለማስታረቅ የሚያፍርበት ነው። እና አንዳንዴ ባካችሁ የእናት አባት ልፋት ዋጋ እንትን እወቁ። ለፍቶ አሳድጎ አባት በእናንተ መከበር ነው ያለበት። አያችሁ፣ እንደ ሀይሚ ስሙ መጠራት የሀይሚ የአባት ልጆች በነገራችን ላይ የእናት አባት ውጤት ናቸው። አብረሽ የራሱ በጣም አሪፍ ልጅ ነበረ መጀመሪያ። አሁን እንደው ከዚህ ከአዲስ አበባ ከመጣ በኋላ ከሩታ ጋር መስራት ከጀመረ በኋላ ተግማማብን እንጂ በፊት በጣም ስነ ስርዓት ያለው ሰው አክባሪ። በእርግጥ አሁንም ሰው ይረዳል። ዩቲዩብ ቻናል ለሁሉም ሰው እየከፈተ ይሰጣል። ትንንሽ ዩቲዩበሮችን ያበረታታል ምናምን። ግን አሁን ላይ ሴት መቀየር አበዛና በጣም ተበላሽ እንጂ በፊት በጣም ጨዋ ነበረ። ቤተሰቦቹ ጋር እያለ አብረሽ በጣም ምስኪኖችን የሚረዳ ሩህሩህ ልጅ ነበረ። አሁን እንደው የዛሬን አያርገውና ዛሬም በእርግጥ ይረዳል። ግን በቃ እንደዚህ የሆነ ብቻ ያልሆነ ነገር ውስጥ ገባ። ጥሩ ልጅ ነበረ። እና ሀይሚዬም እንግዲህ ያው የአባቷ ውጤት ናት። እንደዚህ ስነ ስርዓት የያዘችው የማይመጥናትን ስራ የማትሰራው ወንድ ጋር ማትለጣጠፈው በቃ አባቷ ቁንጥጥ አድርጎ ስላሳደገን ነው። እና አንዳንዴ የእናት አባት ውጤት ናቸው ልጆች የሚባለው ነገር እውነት ነው። ሲቀጥል እናት አባት ለፍቶ ምንም ቢሆን ለፍቶ ነው የሚያሳድጋችሁ። ጥሩም ሆናችሁ መጥፎም ሆናችሁ ደክሞ ለፍቶ ነው የሚያሳድጓችሁ። ሰው እነሱን የሚያሰድብ ስራ አትስሩ ባካችሁ። እና ሴቶችዬ አንዳንዴ በቃ ለምንድን ነው ራሳችሁን የምታዋርዱ? የምሬን እኮ ነው። አሁን ብሩኬን ሳይሆን ያዋረደችው ራሷ ናት የተዋረደችው። በጣም ቅሌት ውስጥ ነው የገባችው። እና ሴቶችዬ ባካችሁ ያለ ትዳር አታርግዙ። የሆነ ነገር ካስፈልጋችሁ እንኳን ጥንቃቄ አድርጉ። ቢያንስ እኮ ሰው እኮ ማለት ነው ይሳሳታል። እሺ ባለጌ ሆኑ። እሺ ግን ጥንቃቄ አድርጉ። ማሳደግ የማትችሉ ከሆነ መውለድ አያስፈልጋችሁም። የምትችሉ ከሆነ ፈልጋችሁት ከሆነ ደግሞ አሁነች ልጅ ፈልገው ከሆነ ያረገዘች ልጅ መውለድ ፈልጋ ከሆነ ለምንድን ነው ብሩኬ ጋር መታ ሙጭጭ ብላ? ሀይሚና ብሩክ መለያየት አለባቸው። ብሩክ ከኔ ጋር መኖር አለበት። ልጁን ያላባት ማሳደግ አልፈልግም። እንደዛ ብትፈልጊ ኑሮ እኮ ትዳር የሌለው ወንድ ወይም ፍቅረኛ የሌለው ወንድ ጋር መውለድ ትቼ ነበረ። ገባሽ አይደለ? ልጁን ያላባት ማሳደግ አልፈልግም ብትኖሩ ፍቅረኛ የሌለው ሌላ ህይወት የሌለው ሰው ጋር ነበር መተወልጅ እንጂ ይሄ የድሮ ፍቅረኛሽ ግን ሌላ ህይወት ያለው ሰው ጋር ሄደሽ ማርገዝ የለብሽም በመጀመሪያ ደረጃና እባካችሁ ማሳደግ የማትችሉ ከሆነ አትውለዱ። እንደዚህ ራሳችሁን አታርክሱ። እናንተ ብቻ ሳይሆን የምትረክሱት እኛ ሴቶች ራሱ በእናንተ እየተሰደብን ነው። በቃ ያለ ጋብቻ ልጅ አይወለድም። በጣም ነውር ነው፣ የሚያሳፍር ነገር ነው። ከማርገዟ በላይ አይኗን አፍጥጣ ደግሞ በግድ ከኔ ጋር ካልሆነ እያለች የምትከራከረው ነገር እኮ ነው በጣም ያናደደኝ። ተሳስታ አረገዘች ብለን እናስበው። ያው ሰው ላይ መፍረድ አይቻልም፣ ሰው እስከሆነ ድረስ ማለት ነው። ግን ሙጭጭ በቃ ከሷ አልፋታም አለች በፈጣሪ ስም። ሲቀጥል ደግሞ ማለት ነው ሀይሚ እንግዲህ ያው አባቷን በጣም አመስግነዋለች። እንዴት ናቸው? ደህና ናቸው አለው። በጣም ደህና ነኝ እግዚአብሔር ይመስገን። ሰላም አላልኳችሁም? 4 ደቂቃ ከምናምን ሳወራና ሰላማችሁ ይብዛ የኔ ውዶች። እኔ በጣም ደህና ነኝ እግዚአብሔር ይመስገን። በአዲስ ቪዲዮ ከቸች ብዬላችኋለሁ። እንግዲህ ሀይሚ ኮሚኒቲዋ ላይ በጣም ብዙ ነገር ጽፋለች። አባቷን አመስግናለች። አባቴ ጓደኛዬም ወንድሜም ሁሉ ነገር የኔ አንተ ባትኖር ሊኖሮ አሁን በምን ጽናና ነበር እያለች ነው። አንዳንዴ አባት እናት ሁሉ ነገር በግልጽ ስትነግሯቸው ሳትደብቋቸው ስትቀሩ
ጓደኛ፣ አባት፣ እህት፣ ወንድም ሁሉን ነገር መሆን ይችላሉ። እንደዛ መሆን የሚችሉት ደግሞ እናንተ ስርዓት ሲኖራችሁ ስታስከብሯቸው፣ የማይመጠናችሁ ቦታ ሳትውሉ ስትቀሩ እናት አባት በእናንተ ይኮራሉ ማለት ነው። እና ሀይሚዬ እንግዲህ አባቷን በጣም አመስግናለች። እንግዲህ አባቷን በሷ በጣም ነው የሚኮራባት። ለእሷ የሚጠቅማትን ምክር እየመከራት ምናምን በቃ አሁን እየተጽናናች ነው ሀይሚ ማለት ነው። አንደኛ ቤተሰቦቿ ጋር መሆኗ ጠቅሟታል። ይሄ ድራማ ቤተሰቦቿ ጋር መሄዷ ጠቅሟታል። ምክንያቱም በብዙ ነገር አሁን ተረጋግታለች። ቆንጆ ሆነሻል ደግሞ ኦ ማይ ጋድ አለባበስሽ እንዴት አባቱ እንደሚያምር የምር ሀይሚዬ፣ ለምንድነው ቁመሽ ያላሳየሽን? ፈጣሪ ህትክ እኔ እኮ እስከ መቼ ቆማ ይችላት እያልኩና በቃ የኛ ሀገር ልብስ ነው የለበሰችው። እኔ ራሱ እንዲች ነው በጣም ነው የሚያምረኝ እንደዚህ አይነት አለባበስ ጉርድና እንትን ቲሸርት። እኔ ሱሪ የሚለብስ ሰው እንዴት እንደሚዘጋኝ በፈጣሪ ስም። እኔ ሱሪ መልበስ እንዴት እንደምጠላ በህይወቴ ማለት ነው። በጣም ያስጠላኝ አለባበስ ቢኖር ሱሪ መልበስ ነው። እና ቀሚስሽ ጉርድሽ ምናምን በጣም ነው የምታምሪው። ሴት ሆነሽ ነው የመጣሽው ደግሞ የኔ ውድ ማለት ነው። እና እንግዲህ ጸልዩልኝ ብላለች። እኛማ እንጸልያለን ማሬ፣ እየጸለይንላችሁ እኮ ነው። ሁሉም ሰው እናንተ እንድትለያዩ አይፈልግም። ምክንያቱም ብዙ ነገር ተምረንባቸዋል። እኛ የምናየው እኮ እና ሀይሚን ማለት ነው ከነሱ ብዙ ትምህርት ስለምናገኝ ነው። ገብቷቸዋል አይደለ? ፍቅርን እንማራለን፣ ስነ ስርዓትን፣ በቃ ስርዓታቸው ምናምን ካሜራ ላይ የሚሰሩት ስራ በስማም እንዴት ደስ እንደሚሉኝ የምር። እንደ ሌሎቹ አይጋጋጡ፣ አይላላጡ ምናምን በቃ ጨዋነት የተሞላበት ስራ ነው የሚሰሩት። እና በቃ ስራችሁ ስነ ስርዓታችሁ ምናምን በጣም ነው ደስ የምትሉት። ለዛ ነው የምንወዳችሁ እና እንድትለያዩ አንፈልግም። እስካሁን እንዳስተማራችሁን ከዚህ በኋላም እንድታስተምሩን እንፈልጋለን። በተለይ ልጁ የብሩክ ካልሆነ ብዙ ትምህርት እናገኛለን። ቢሆንም እንግዲህ ያው ይህም አንድ ትምህርት ነው። ሰው በችኮላ ሌላ ነገር ውስጥ መግባት እንደሌለበት ነው የተረዳሁት እንጂ ብሩክ ይህን ያክል ሆን ብሎ ወይ መጥፎ ሰው ሆኖ አይደለም። ሁሉም ሰው ያለፈ ታሪክ አለው። ያለፈ ታሪክ እንዳለው ደግሞ ከአሁን በፊት ተናግሯል። በንዴት ከሀይሚ ጋር ተጣልቶ ነው ሄዶ ያገኛት እንጂ ከሀይሚ ጋር ሆኖ ወይ ሀይሚን አታሏት ምናምን አይደለም። ስለዚህ በቃ ሰው ተሳሳተ ካላስ ያልፋል ነው ብዬ ማስበውና እንድትለያዩ አንፈልግም። ሀይሚ እንግዲህ አባቷን አመስግና ከዛ ደግሞ የሆነ ሁላችሁንም እናመሰግናለን ሰላም ሁኑልን ምናምን የሚል ስንብት የሚመስል ነገር የሆነ ልትጠፋ የሆነ መጥፋት የፈለገች የሆነ ቦታ ሄዳ ራሷን ማዳመጥ የፈለገች ይመስላል። መጨረሻው ፓርት ማለት ነው የሆነ የስንብት ነገር ነው የሚመስለው። ና ብሩኬም እንግዲህ ትናንትና አልመጣም፣ ዛሬ ይመጣል ብዬ ነው ማስበው። ምክንያቱም በቃ ጩኸቱ ጭቅጭቁ በቃ የሰለቸው ይመስላል። እና አሁን ማድረግ ያለባቸው ብዬ ማስበው ሁለቱም እየተገናኙ ሁለቱም መጨቃጨቅ መነታረክ ምናምን አያስፈልግም። አሁን የእዩ ግልጽ የሆነ ነገር ነው ያለ። ምንድነው እሷ የምትፈልገው ሁለቱ ተለያይተው ብሩኬ ከእሷ ጋር እንዲቀጥል ነው። በቃ ዋናው አላማዋ ታርጌቷ በቃ ይሄ ነው በቃ። ይህን ነገር ደግሞ እናንተ ማስተካከል ልጅቷ ይሄ ከሆነ አላማዋ እናንተ መለየት ማትፈልጉ ከሆነ የምትዋደዱ ከሆነ እሷን መስማት አያስፈልጋችሁም። በቃ አንድ ውሳኔ ሀይሚ ግራ መጋባት የለብሽም። ብሩኬን ተወጅዋለሽ አይደል? አብሮሽ እንዲቀጥል ትፈልጊያለሽ። በቃ ልጁ የሱ ሆነም አልሆነም እስከ 3 ወር መለየት የለባችሁም። ልጅ ተወልዶ ከዛ ወዲያው ደግሞ አይሆንም። ትንሽ አድጎ ዲኤንኤ ተደርጎ ምናምን ያ ዲኤንኤው ለእምነትሽ ሊደረግልሽ ይችላል። ግን አሁን ራስሽን ማሳመን አለብሽ። ልጁ የሱ ሆነም አልሆነም ከሱ ጋር መቀጠል አለብሽ። ምክንያቱም ተወጀዋለሽ። እሱን ማጣት አስፈልጊም አይደል? ሳትጣሉ ምን ሳትሉ በዚች በትንሽ ስህተት ብሩኬን ማጣት አለብሽ ብዬ አላስብም። ልጅቷ ታርጌቷ ብሩክን የራሷ ለማድረግ ስለምትፈልግ አረገዘች አይደለ? ስለዚህ እናንተ ደግሞ ልጅቷን ጆሮ ዳባ ልበስ ብላችሁ አብራችሁ መቀጠል። ልጅቷ ምንም አይነት ህይወት ልትበጣብጥ አስችልም። ብሩኬ ካልፈለጋት ልጁን ደግሞ እመንልኝ ነው አይደል? እሺ ተረጋግጦ በዲኤንኤ የእሱ ከሆነ ያምንልሻል፣ ያሳድግልሻል። በቃ አጭር አማርኛ ነው። አሁን እኮ ሀይሚኮ መወዛገብ አያስፈልግሽም። ብሩክም እንዲሁ በቃ ያንተ ከሆነ ታሳድጋለህ፣ ትሰጣታለህ ማሳደጊያ። አብረ መሆን ካልፈለግ አልፈለግም። በቃ ከሀይሚ ጋር ህይወታቸውን ይቀጥላሉ። በአጭሩ ይሄ ነው በቃ። ካላስ ሰው ተሳስቷል። ሰው ሆኖ ማይሳሳት የለም። በቃ እኛ ምንም ተቃውሞም ሆነ ወቀሳ ብሩክ ላይ አላደረስንም። በቃ ተሳስቷል ጨረሰናል። እና እዩ ደግሞ ከሰው ህይወት ውጪ ካልተፈለግሽ አልተፈለግሽም ነው። በግድም ውጪ ከማርገዝሽም በላይ ከዚህ በላይ ራስሽን ለምንድን ነው የምታዋርጂው? ሴት እኮ ነሽ በፈጣሪ ስም።